ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 24 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በሀገር አቀፍ ደረጃ የተጀመረው የ12ኛ ክፍል ተማሪዎች ፈተና ላይ የአክሱም ሴት ሙስሊም ተማሪዎች ሳይፈተኑ መቅረታቸውን በኢትዮጵያ 7500 የሚሆኑ የልብ ህሙማን የሆኑ ህፃናት ወረፋ እየጠበቁ እንደሆነ መገለጹን እንዲሁም በኢትዮጵያ የበጀት ድልድሉ ፍትሃዊ እንዲሆን የህዝብና የቤት ቆጠራ መደረግ እንዳለበት በፓርላማ መጠየቁን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። በሀገር አቀፍ ደረጃ የተጀመረው የ12ኛ ክፍል ተማሪዎች ፈተና ላይ የአክሱም ሴት ሙስሊም ተማሪዎች ሳይፈተኑ ቀሩ። በትግራይ ክልል የአክሱም ከተማ ሴት ሙስሊም ተማሪዎች የሂጃብ መልበስ ክልከላ ጋር ተያይዞ የተነሳው ውዝግብ ወራትን አስቆጥሯል። በዚህም የትግራይ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤቶችን ጨምሮ ተማሪዎችና ወላጆቻቸው በተደጋጋሚ ቅሬታ አቅርበው ጉዳዩን ወደ ፍርድ ቤት ወስደውት እንደነበር አይዘነጋም። የትግራይ ማዕከላዊ ዞን ፍርድ ቤትም የአክሱም ከተማ ሴት ሙስሊም ተማሪዎች ከነሂጃባቸው እንዲማሩ መወሰኑንም መዘገባችን ይታወሳል። ነገር ግን የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉ አካላት የአክሱም ከተማ ሴት ሙስሊም ተማሪዎች በሂጃብ ክልከላ ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል በማለት አስተያየታቸውን በማህበራዊ ትስስር ገጾች አስፍረዋል። ለተሰራጩት ጽሁፎችና አስተያየቶች ምላሽ የሰጡት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉኡሽ ሂጃብ ከመልበስ ጋር ተያይዘው አንዲት ሙስሊም ተማሪ ከፈተና ማዕከል አልተባረረችም ብለዋል። ነገር ግን ፈተና ለመውሰድ የተመዘገቡት 24 ሴት ተማሪዎች በራሳቸው ፍላጎት ሳይመጡ ቀርተዋል ነው ያሉት። ሴት ሙስሊም ተማሪዎቹ የመፈተን ፍላጎት ካላቸው ሐሙስ ሰኔ 26 2017 ዓ.ም በሚጀምረው ሁለተኛ ዙር ፈተና መፈተን ይችላሉ ማለታቸውን ቲክቫ ኢትዮጵያ ዘግቧል። አክለውም ከዚህ ውጪ ተማሪዎቹ እንዳይፈተኑ በመከልከል ሆን ተብሎ የሚፈጠረው የማጠልሸት ተግባርና ውሸት ለህዝብና ለሀገር አይጠቅምም ሲሉም ተናግረዋል። በኢትዮጵያ 7500 የሚሆኑ የልብ ህሙማን የሆኑ ህፃናት ወረፋ እየጠበቁ እንደሆነ ተገለጸ። የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል 7500 የሚሆኑ የልብ ህሙማን ወረፋ እየጠበቁ እንደሚገኙ አስታውቋል። የማዕከሉ ሜዲካል ዳይሬክተር ዶክተር ኤልኤዘር ኃይሌ በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል 7500 የሚሆኑ የልብ ህሙማን ወረፋ እየጠበቁ ይገኛሉ ሲሉ ለፕሬስ ድርጅት ተናግረዋል። ወረፋ እየጠበቁ ከሚገኙት ውስጥ ከ2000 በላይ የሚሆኑት ከተወለዱ ጀምሮ በሚከሰት የልብ ህመም ተጠቂ ህፃናት መሆናቸውንም አመላክተዋል። የልብ ህሙማኑን ለመርዳት ለማዕከሉ የሚበረከቱ ግብአቶች ከፍተኛ ሚና እንደሚጫወቱም ገልጸው ለማዕከሉ አስፈላጊ የሆኑ ግብአቶች ሙሉ በሙሉ ከውጭ የሚገቡ መሆናቸውንም ጠቁመዋል። በተለይ አላቂ የህክምና ግብአቶች በየህፃናቱ ኪሎ ልክ እንደሚገዙ የጠቆሙት ዳይሬክተሩ በድጋሚ መጠቀም የማይቻሉ ግብአቶች በመሆናቸው የህክምናውን ሂደት አደገኛ ማድረጋቸውንም አክለው ገልጸዋል። ግብአቶቹ ዋጋቸው እጅግ በጣም ውድ መሆኑንም ዶክተር ኤልኤዘር ኃይሌ ገልጸዋል። የልብ ቫልቮች፣ ልዩ ልዩ ማሽኖች፣ ልዩ ልዩ መድኃኒቶች እንዲሁም ልብን በማቆም ለሚሰሩ ቀዶ ጥገናዎች የሚውሉ የተለያዩ ግብአቶች ለማዕከሉ ወሳኝ መሆናቸውንም አስረድተዋል። ድጋፍ ማድረግ የሚፈልጉ ሰዎች 6710ን በመጠቀም በግልም ሆነ በቡድን ታማሚዎችን በመጎብኘት ታማሚዎቹን ሙሉ በሙሉ ወይም በከፊል ስፖንሰር በማድረግ እንዲሁም ከማዕከሉ በሚያገኙት ዝርዝር መሰረት በግብአት አቅርቦት መደገፍ እንደሚችሉም ጠቁመዋል። በኢትዮጵያ የበጀት ድልድሉ ፍትሃዊ እንዲሆን የህዝብና የቤት ቆጠራ መደረግ እንዳለበት በፓርላማ ተጠየቀ። የህዝብ ተወካዮች ምክር ቤት የ2018 በጀት ዓመት ረቂቅ በጀት ላይ ዛሬ ማክሰኞ ሰኔ 24 2017 በዝርዝር ውይይት ማካሄድ ጀምሯል። ውይይቱ 6ኛው ዙር የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 41ኛ መደበኛ ስብሰባው ሲሆን በፌደራል መንግስት የ2018 በጀት ዓመት ረቂቅ በጀት ላይ በዝርዝር ውይይትም ተደርጎበታል። የገንዘብ ሚኒስቴሩ አቶ አህመድ ሽዴ ከምክር ቤቱ አባላት የቀረቡ ጥያቄዎችን የተቀበሉ ሲሆን የምክር ቤቱ አባላት የበጀት አቅርቦቱ ለተለያዩ ፕሮጀክቶች ምን ያክል በቂ ነው የሚል ጥያቄም አቅርበዋል።
የበጀት ድልድሉ ፍትሃዊነት ላይ የተመሰረተ እንዲሆን የህዝብና የቤት ቆጠራ መደረግ እንዳለበትም ከምክር ቤት አባላቱ ማሳሰቢያ ዘል ጥያቄም ተነስቷል። በተጨማሪም የምክር ቤት አባላቱ በክልል የተለያዩ አካባቢዎች የመንገድና ጥገናና ፕሮጀክቶች ግንባታ ሊደረግ ይገባል የሚሉና የክልሎች የበጀት ድጎማ ከፍ ማለት አለበት የሚሉ ጥያቄዎችም ቀርበዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ለተነሱ ጥያቄዎች ምላሽ እንደሚሰጡ የሚጠበቅ ሲሆን ይህ ዜና እስከሚጠናቀርበት ሰዓት ድረስ የምክር ቤቱ ስብሰባም ቀጥሏል። በበጀቱ ጉዳይ በተጨማሪም ምክር ቤቱ 2 ረቂቅ አዋጆች ላይ ውይይት አድርጎ ያጸድቃል ተብሎም ይጠበቃል። የመጀመሪያው ረቂቅ አዋጅ ሰሞኑን መነጋገሪያ ሆኖ የሰነበተው የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የቀረበ ረቂቅ አዋጅ መሆኑ ታውቋል። ከምክር ቤቱ ያገኘነው መረጃ እንደሚያመለክተው በሁለተኛነት ደግሞ የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅን መርምሮ የሚያጸድቅም ይሆናል። በደቡብ ወሎ ዞን የወባ በሽታ ስርጭት መጨመሩን የዞኑ ጤና መምሪያ አስታወቀ። በአማራ ክልል ደቡብ ወሎ ዞን 2.2 ሚሊዮን ህዝብ ለወባ በሽታ ተጋላጭ ሲሆን የወባ ስርጭቱም ከዓመት ዓመት እየጨመረ ዘንድሮ 26000 ሰዎች የወባ በሽታ ታማሚ መሆናቸው ተገልጿል። በተለይም በክልሉ ያለው የሰላም ሁኔታና የወባ ትንኝን ለመከላከል የሚረዱ አጎበርና ኬሚካል በበቂ ሁኔታ አለመገኘት በዞኑ ባሉ ቆላማ አካባቢዎችም ለስርጭቱ መባባስ ምክንያት ነው ተብሏል። በደቡብ ወሎ ዞን ከላላ ወረዳ የወባ ማስወገድ አስተባባሪ የሆኑት አቶ ታደሰ አህመድ ለዓመታት የመከላከያ ግብአት ማጣታቸው ለበሽታው መባባስ ምክንያት መሆኑን ተናግረዋል። የደቡብ ወሎ ዞን ጤና መምሪያ የወባ መከላከል ፕሮግራም አስተባባሪ አቶ አሊ ሁሴን በተመሳሳይ ለዶችቬሌ በሰጡት አስተያየት በዞኑ ለወባ ተጋላጭ የሆኑ የማህበረሰብ ክፍሎችን ጤና ለመታደግ ከ600,000 እስከ 800,000 የአልጋ ጎበርና ለርጭት የሚያገለግሉ መከላከያ ኬሚካሎች ቢያስፈልጉትም ክልሉም ሆነ የፌደራል መንግስቱ ባለፉት 3 ዓመታት ምንም አይነት ድጋፍ አለማድረጉን ተናግረዋል። እኛ ራሱ ወደ ምዕራብ ወረዳ ሄደን ስራውን በአግባቡ መስራት መከታተል አልቻልንም። የሰላም ሁኔታ ይታወቃል። የበጀት እጥረትም አለ። በየጊዜው አስፈጻሚ አካላትና ኦፊሰሮችን መገምገም አልተቻለም ሲሉም አክለዋል። የአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ ፕሮግራም አስተባባሪ አቶ ዳምጤ ላንክር በበኩላቸው በደቡብ ወሎ ዞን 26000 ሰዎች በወባ ቢያዙም ይህ ስርጭት አነስተኛ በመሆኑ አጎበርም ሆነ ኬሚካል ርጭት ማግኘት አይችሉም። ምክንያቱም ከ1000 ሰው 50 ሰዎች የወባ በሽታ አልተገኘባቸውም ሲሉ ተናግረዋል። አክለው ደቡብ ወሎ ዞን ለርጭትም ለአጎበርም ብቁ አይደለም። የዞኑ የስርጭት መጠን ከፍተኛ አይደለም። ከፍተኛ ስርጭት የምንለው አመታዊ የስርጭት መጠኑ ከ1000 ሰው 50 ሰው በላይ ሲሆን ነው ብለዋል። አቶ ዳምጤ አክለውም የደቡብ ወሎ ዞን ብቻ አይደለም አጎበር ያላገኘው፣ ሌሎችም ዞኖች በመስፈርቱ መሰረት አጎበር አላገኙም። የኬሚካል ርጭትም አልተረጩም። እንደ ክልል ኬሚካል የምናስረጫቸው 16 ወረዳዎች ብቻ ናቸው። መረጨት የነበረባቸው ግን 40 ናቸው ያሉ ሲሆን ከፍተኛ የኬሚካል የአጎበር እጥረት አለብን ማለታቸውን ዘገባው አክሏል። በአሜሪካ እርዳታ ማቆም በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ እንደሚችል አንድ ሪፖርት ጠቆመ። ፕሬዝዳንት ዶናልድ ትራምፕ አሜሪካ ለውጭ ሰብአዊ እርዳታ ትሰጥ የነበረውን የገንዘብ ድጋፍ መሰረዛቸው በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ህይወት እንዳልፍ ሊያደርግ እንደሚችል ዘ ላንሴት የተባለው ተቋም የህክምና ሪፖርት መጠቆሙን ቢቢሲ ዘግቧል። ካለድሚያቸው ህይወታቸው ከሚያልፉት ውስጥ ሲሶ ያህል ህፃናት መሆናቸውን የጥናቱ ግኝት አሳይቷል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ባለፈው መጋቢት የፕሬዝዳንት ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት የሚሰጡ 80% መርሃ ግብሮችን መሰረዙን መናገራቸው ይታወሳል። ከጥናቱ ጸሐፊዎች መካከል አንዱ የሆኑት ዴቪድ ራስላ ለበርካታ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ውጤቱ ከዓለም አቀፍ ወረርሽኝ አሊያም ከግዙፍ ግጭት ጋር የሚነጻጸር ነው ብለዋል። የረድኤት ድጋፍ ባለፉት 2 አስርት ዓመታት በተጋላጭ ህዝቦች ጤና ላይ የታየው እድገት በአፋጣኝ እንዲገታ ወይም ወደ ነበረበት እንዲመለስ አደጋ ደቅኗል ሲሉ አክለው ተናግረዋል። ከ133 ሀገራት የተገኘው መረጃ የተመለከተው የተመራማሪዎቹ ቡድን በግመታው እንደ አውሮፓውያን አቆጣጠር ከ2001 እስከ 2021 ድረስ በማደግ ላይ ባሉ ሀገራት የዩኤስኤይዲ ድጋፍ 91 ሚሊዮን ሰዎችን ከሞት የታደገ ነው።
ተመራማሪዎች ከወራት በፊት በአሜሪካ መንግስት ይፋ የተደረገው 83% ድጋፍ መቀነስ የሞት ምጣኔን ከፍ እንደሚያደርግም ግምታቸውን አስቀምጠዋል። የጥናቱ ተመራማሪዎች በሚቀጥሉት 5 ዓመታት የእርዳታ መሰረዙ ህይወታቸውን መታደግ እየተቻለ 14 ሚሊዮን ሰዎችን ወደ ሞት ይመራል ብለዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 24 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።